ጸሎተ ሐሙስ በይርጋለም ከተማ በሚገኙ በኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት በተለያዩ መንፈሳዊ ስነ ስርዓቶች ታስቦ ውሏል። ሪፖርተራችን ሚካኤል ገዙ በይርጋለም ደብረ መድኃኒት ቅዱስ አማኑኤል ቤተክርስቲያን በመገኘት በጸሎተ ሐሙስ ስነ ስርዓት ዙሪያ ተከታዩን ዘገባ አሰናድቷል። ተከታትለን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚታወቁ ዋና ጾማት መካከል የአብይ ጾም አንዱ ነው። ይህ ጾም 8 ሳምንታት አሉት። አሁን የምንገኝበት ሰሞነ ሕማማት የአብይ ጾም የመጨረሻው ሳምንት ሲሆን እያንዳንዱ ቀናት ስያሜና ትርጓሜ ኖሯቸው ግብረ ሕማማት እንደሚፈጸምባቸው ሥርዓተ ቤተክርስቲያን ያስረዳል። የዛሬዋ ዕለተ ሐሙስም የአይሁድ ካህናት ኢየሱስ ክርስቶስን እስኪይዙ ድረስ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ በመባል ይታወቃል። በሌላ በኩል የደቀ መዛሙርቱ ነገር በማጠብ ትህትና ፍቅርና መታዘዝን ያስተማረበት እንደሆነም በአባቶች ይገለጻል። እሱ እንደዚህ ብሎታልና አርአየ ትህትናሁ ከመገብር እሱም ትህትናን እንደ ባሪያ ዝቅ ብሎ ትህትናን አሳየ። ትህትናን ሲያሳይ ደግሞ ዝቅ ብሎ ሐዋርያትን አጥቧቸዋል። ሐዋርያትን እኔ ንጹህ እንደሆንኩኝ እናንተም ንጹህ ሁኑ ብሎ ሐዋርያትን ሂዱ አስተምሩ፣ እኔ እንደማደርገው እኔ እንደምሰራው ስሩ፣ እኔ እንደማደርገው አድርጉ ብሎ ዝቅ ብሎ ወገቡን ታጥቆ አስተምሯቸዋል። ይሄ ደግሞ ትህትናን ሲያስተምር ነው። በይርጋለም ደብረ መድኃኒት ቅዱስ አማኑኤል ቤተክርስቲያን የተገኙ ምእመናንም ዕለቱን በጾም በጸሎትና በስግደት ሳስቡት ውለዋል። እኛ ትልቅ ሆነን እንኳን ለታናናሾቻችን ዝቅ ብለን መታዘዝ እንዳለብን የሚያስተምረን ትልቅ አብነት ነው። አብነት አድርጎ እንግዲህ ሐዋርያቶችን አጥቧል። እኛ ደግሞ ለታናናሾቻችን ዝቅ ላሉት መታዘዝ፣ ዝቅ ላሉት የሚፈልጉትን ነገር ማድረግ እንዳለብን ያው የምንማርበት ነው። የጌቶች ጌታ ሆኖ ሳለ እኛን ፍጡሮቹን ዝቅ ብሎ ማጠቡን በጣም ትህትናን ያሳየናል። ጴጥሮስ አልታጠብም ባለ ጊዜ በእውነት ባትታጠብ እጣ ክፍል የለህም ብሎት ያ ማለት ጴጥሮስ አንተ ፈጣሪ ነክ አንተ አምላክ ነክ እኔን እንደ ዝቅ ብለህ ታጥበኛለህ ባለው ሰዓት እውነት እልሃለሁ ጴጥሮስ ካልታጠብክ እጣ ክፍል የለህም ብሎት ያንን ትህትናን ለማስተማር ነው። እውነት እንደዛ ከሆነ ግሬም ብቻ አይደለም መላ ሰውነቴን እጠበኝ ብሎታልና ስለዚህ ትህትናን ፍቅርን ማንም ሰው ቢሆን ሁሉንም ሰው መከባበር እንዳለበት ነው የሚያሳየን ማለት ነው። በይርጋለምና አካባቢዋ በሚገኙ አብያተ ክርስቲያናትም ሰሞናቱ በበርካታ ምእመናን እየታሰቡ ይገኛል። ኢየሱስ ክርስቶስ ዝቅ ብሎ የሐዋርያትን እግር በማጠብ ትህትናን እንዳስተማረን ሕዝበ ክርስቲያኑ ትህትናን ምግባሩ ሊያደርገው ይገባል ሲሉ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ተናገሩ። የሰሙነ ሕማማት አራተኛዋ ቀን ጸሎተ ሐሙስ በባህር ዳር ከተማ በፈለገ ገነት ቅዱስ ጊዮርጊስ ካቴድራል የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በተገኙበት በተለያዩ ሃይማኖታዊ ስነ ስርዓቶች ታስቦ ውሏል። ሳሙኤል ወርቃየው ዝርዝር አለው። የሰሙነ ሕማማት አራተኛ ቀን ጸሎተ ሐሙስ በባህር ዳር ከተማ በፈለገ ገነት ቅዱስ ጊዮርጊስ ካቴድራል የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በተገኙበት በተለያዩ ሃይማኖታዊ ስርዓቶች ታስቦ ውሏል። ብፁዕ አቡነ አብርሃም ለምእመኑ ባስተላለፉት መልእክትም ኢየሱስ ክርስቶስ በጸሎተ ሐሙስ የተለያዩ ተግባራትን እንዳከናወነ እንዲሁም ዕለቷም የተለያዩ ስያሜዎች እንዳሏት ገልጸዋል። የትህትና ቀን ነው። እግሮችን የደቀ መዛሙርቱ እግሮች ያጠበበት ዕለት ነው። ሥርዓተ ቁርባንን ያስተማረበት ዕለት ነው። አጠቃላይ በቃል ሲያስተምር የነበረውን ሁሉ በተግባር ከዚህ በፊት ሲያስተምር የነበረው እየዞረ በቃል ነበር። በቃል ያስተማረውን ደግሞ በተግባር እንዲህ አድርጉ፣ እንዲህ ስሩ፣ እንዲህ ፈጽሙ፣ እንዲህ አከናውኑ እያለ እየሰራ እያሳየ ያስተማረበት በተግባርም ስራዎቹን ያከናወነበት የተለየ ዕለት ነው። ስለዚህ ሐዋርያዊትና ቅድስት የሆነችው ቤተክርስቲያናችን ይህን ዕለት ለየት ባለ መልኩ ታከብረዋለች። ኢየሱስ ክርስቶስ ዝቅ ብሎ የሐዋርያትን እግር አጥቦ ትህትናን እንዳስተማረ ሁሉ ቤተክርስቲያንም አሁንም ድረስ አባቶች የአገልጋዮችን የምእመናንን እግር በማጠብ ስርዓቱን እያከናወነች እንደምትገኝ ብፁዕ አቡነ አብርሃም ተናግረዋል። ከዚህም ትህትናን መማር አለብን ነው ያሉት። ዛሬ ስለ ጸሎተ እግር ስንማር ቅዱሳን ሐዋርያትን ልናስታውሳቸው ይገባል። እያንዳንዳችን ራሳችንን መጠየቅ ነው።
ራስን ዝቅ በማድረግና ራስን በመመረጥ ሊሆን ይገባል። በዚህች ዕለት እምነቱ አባቶች ዘንድ ስርዓቱ የተፈጸመ ሲሆን እኛም ትህትናን ተምረናል ያሉት ደግሞ የእምነቱ ተከታዮች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ መከራ የተቀበለው ለእኛ ነው። በዛሬቱ ዕለት ደግሞ እኔ ጌታችሁ መምህራችሁ ስሆን የእናንተን እግር አጥቤያለሁኝ፣ እናንተ ደግሞ እርስ በርሳችሁ ልትታጠቡ ይገባችኋል ብሎ ትህትናን አስተምሮናል። ትህትናን ተምረን እኛም ይሄንን በተግባር መፈጸም እንዳለብን ነው ግንዛቤ ወሰድኩት። ዛሬ እግራችንን እዚህ እንደታጠብ ነው ከጌታችን ሐዋርያቶችን ዝቅ ብሎ እንዳጠበ ሁሉ እኛም ከሱ አሁን ላይ ትህትናን ተምረናል። በተለያዩ ግድ በታላላቆቻችን ብቻ ባይንም በሁሉም ህይወታችን በስራም ይሁን በትምህርት ታላቆቻችንም እንዲሁም ለታናሾቻችን ትህትናን ማሳየት እንዳለብን ተምረናል። ኢየሱስ ክርስቶስ በዕለተ ሐሙስ ራሱን ዝቅ አድርጎ ትህትናን እንዳሳየን እኛም በማንኛውም የህይወት እንቅስቃሴያችን ሁሉ ትህትናን ምግባር ማድረግ ይገባናል ሲሉም የእምነቱ ተከታዮች ተናግረዋል። ራሱን ዝቅ አድርጎ አሳየን። እኛም ደግሞ ከርሱ ራሳችን ዝቅ አድርገን ለጓደኞቻችን ለባልንጀሮቻችን መታየት እንደሚገባን ነው የምንማርበት። እንግዲህ ይህንን ትህትና ማለት ነው። እግር ማጠብ አንድ ትህትና ከሆነ ሌሎቹንም ሁሉ ተግባራት የተቸገሩትን ብንረዳ ሌሎችን ዝቅ ብለን ብናስተናገር ትህትና ነው። በዚህ መልክ ማስተናገድ አለብን። ታላቆችንም ሆነ ታናሾቻችንን ማክበር፣ ለሰው ልጅ ተገቢ የሆነ ትህትና ማሳየት እንዲሁም በእለት ህይወታችን ለተለያዩ ነገሮች ደግ ነገሮችን መስራት። እለቱም በእግር አጠባና በሌሎችም ሃይማኖታዊ ስርዓቶች ታስቦ ውሏል። በተመሳሳይ በጋምቤላ ክልል የአብይ ጾም የመጨረሻ ሳምንት በሆነው የህማማት ሰሞን የጸሎተ ሐሙስ መርሃ ግብር በተለያዩ አብያተ ክርስቲያናት ተከናውኗል። ሚፍታህ አብዱል ቃድር ተከታዩን ዘገባ አድርሶናል። በጋምቤላ ክልል የአብይ ጾም የመጨረሻ ሳምንት በሆነው የህማማት ሰሞን የጸሎተ ሐሙስ መርሃ ግብር በተለያዩ አብያተ ክርስቲያናት ተከናውኗል። በአብይ ጾም የመጨረሻ ሳምንት በሆነው ሰሙነ ህማማት አራተኛ ቀን ዕለተ ሐሙስ ላይ እንገኛለን። በዛሬው ዕለት ማለትም በዕለተ ሐሙስ በዚህ በጋምቤላ ክልል በቦንጋ ቀበሌና በጀዌ ቀበሌ ያነጋገርናቸው የእምነቱ ተከታዮች እንደገለጹት የእምነቱ አስተምህሮ በሚገልጸው መልኩ በበዓል ሳምንት የሚስተዋለውን የአብሮነት የመተሳሰብና የመደጋገፍ ባህል ከበዓል ውጪ ባሉት ጊዜያትም ማጠናከር ይገባል ብለዋል። ክርስቶስ እኛን አንድ አድርጎ እንደሆነ እንዳስተማረን እኛም አንድ እንደምንሆን በብሔርም በቋንቋም በምንም እንደማንከፋፈል አንድ እንደሆነን አስተምረውናል። የተቸገሩን በመርዳት የታመሙትን በመጠየቅ ከኛ አነስ ያሉትን በገንዘብም ሆነ በሐሳብም ሆነ በቃ በተለያዩ ነገሮች እናግዛቸዋለን። ወለቱ ምንድነው የሚያስተምረው? ጾም የሚያስተምረው የሌላቸውን መርዳትን፣ መተጋገዝን፣ መረዳዳትን የሚያስተምር ስለሆነ እኛም ለሌላቸው ደካሞችን እንረዳበትና ተያይዘን ጾሙን አብረን እንፈታበትን ጊዜ ደርሰናል። ሃይማኖታችን የሚያስተምረው እንደዛ ነው። በተቻለ መጠን ሁሉም ነገር መቼም የሰው ልጅ ደካሞች ስለሆነ ነው እንጂ ጌታችን ያስተማረን እሱን ነው። የአብሮነትን፣ መተሳሰብን፣ መረዳዳትን ያው ጌታችን ያስተማረን ነውና ወደፊት ይሄን ይዘነው እንቀጥል ይሆናል። ኢየሱስ ክርስቶስ የሐዋርያትን እግር ሲያጥብ እኛም ደግሞ ከኛ በታች ያሉትን ዝቅ ብለን እንድንከባከብ የተቸገሩትን እንድንረዳ የታመሙትን እንድንጠይቅ በቃ ይሄንን ነው የሚያስተምረን። በእምነቱ አስተምህሮ መሰረት ሳምንቱ ከወትሮው የተለየ የጾምና የጸሎት መርሃ ግብር የሚከናወንበት ነው። ፍቅር፣ መተሳሰብና ጽናት የሚዘከርበትም ሰሞን በመሆኑ ሰሙነ ህማማት በክርስትና እምነት ተከታዮች ዘንድ ትልቅ ስፍራ እንደሚሰጠውም ገልጸዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱል ቃድር ከጋምቤላ። ክርስቶስ ዝቅ ብሎ ትህትናን ያስተማረበት ሕጽበተ እግር የሰሙነ ህማማት ቀን በወላይታ ሶዶ ከተማም በተለያዩ ሃይማኖታዊ ስነ ስርዓቶች ነው ተከብሮ የዋለው። ክርስቲያኖች በዕለት ዕለት ህይወታቸው ይህንን የክርስቶስ ተምሳሌታዊ ስራ ማሰብ እንዳለባቸውም በዚህ ወቅት ተገልጿል። ስነ ስርዓቱን የተከታተለው ባልደረባችን ተመስገን ተስፋዬ ተጨማሪ ዘገባ አድርሶናል። እንከታተል።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ አስተምሮቱን ጠብቆ በየዓመቱ ታስቦ የሚውለው የጸሎተ ሐሙስ ዕለት በወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም በጸሎት በስግደት በቅዳሴ እንዲሁም የዕለቱ የትህትና መገለጫ በሆነው እጥበተ እግር ስነ ስርዓት ታስቦ ውሏል። በስፍራው ተገኝቶ ከምዕመናን ጋር ዕለቱን ያስታወሱት የወላይታ ሀገረ ስብከት ስብከተ ወንጌል ክፍል ኃላፊ ሊቀ አእላፍ ጥላሁን ሰይፉ ዕለቱ በቤተ ክርስቲያኒቷ አስተምሮት መሰረት ልዩ ስፍራ እንደሚሰጠው ገልጸዋል። በእስራኤል ባህል እግር ማጠብ የጌታ ስራ ሳይሆን በቤት የሚኖር የአሽከር የአገልጋይ ስራ ነው። ጌታ ኢየሱስ ክርስቶስ እሱ በዋለበት ከሚውሉ እሱ ባደረበት የሚያድሩ የ12ቱን የሐዋርያትን እግር እንዳጠበ ሁላችንም እናውቃለን። ይህ የሚያሳየው የትህትና የመጨረሻ ጥግን ነው የሚያሳየው። ክርስቶስ ዝቅ ብሎ ትህትናን ያስተማረበትን ይህንን ቀን የእምነቱ ተከታዮች ከህይወታቸው ጋር በማዋሃድ በመኖር ሊያሳዩት እንደሚገባም ሊቀ አእላፍ ጥላሁን ሰይፉ አስረድተዋል። አምላካችሁ መምህራችሁኝ ያለው እግራችሁን ካጠብ እናንተም ደግሞ እርስ በራሳችሁ ይሄን አድርጉ ነው ያለው። ትልቁ ቁም ነገር ለኛ ትልቁ መልእክት ያለው እዚህ ላይ ነው ዛሬ እና ክርስቶስ የሐዋርያትን እግር ካጠበ ከፍ ካለበት ቦታ ራሱን ዝቅ ካደረገ እኛ ዛሬ አንዳችን ለአንዳችን በዚሁ ልክ በትህትና ከተመላለስን የዝቅታ ስራዎችን ከሰራን ጊዜውን ጠብቆ ከፍ የሚያደርግ እግዚአብሔር ነው። ስለዚህ ሰው በኃይሉ ሰው በጉልበቱ ከፍ ላለው ከሚል ይልቅ ራሱን ዝቅ ቢያደርግ እግዚአብሔር ጊዜን ጠብቆ ከፍ ያደርጋል። በዚህ ስፍራ ዕለተ ሐሙስን በተለያዩ ሃይማኖታዊ ስነ ስርዓቶች ሲያስቡ ያገኘናቸው ምዕመናንም እንደዚሁ በየዕለቱ ክርስቶስ ዝቅ ብሎ ያስተማረውን ትህትና በህይወት በመኖር ማሳየት እንደሚገባም ተናግረዋል። ክርስቲያኖች ዕለት ተግባሮቻችን ምን ሊሆን ይገባል? ሁሉ ጊዜ ባልንጀሮቻችን ልንወድ ይገባል። ዝቅ ብለን በትህትና ልንታዘዝ ይገባናል ማለት ነው። ታላላቆችን እንድናከብር እኛ ትንንሾቹ ታላላቆችን እንድናከብር ያደርጋናል። እንደዛ ብለን ነው እያስተማሩንም ያለው እስካሁን ድረስ አባቶቻችን በዛ መልኩ ነው። ኢየሱስ ክርስቶስን መርህ መከተል ያስፈልጋልና እኛም እንደዚህ ሆነን ነው የምንኖረው። ቀሪ ጉዟችንን በመከባበር በሰላም እናሳልፋለን። ትህትና እሱ እንዳስተማረን እኛም አስተምረን ለትልልቆችም ለትንንሾችም ዝቅ ብለን ራሳችንን አዋርደን እሺ ብለን ትህትናውን ከሱ እንደተማርነው እኛም ትህትና እናስተምራለን ለቀሪው ትውልድ። የሰሙነ ሕማማትን ዕለታት የማሰቡ ስነ ስርዓት በነገውም ዕለት ቀጥሎ የሚከናወን ሲሆን የነገውን መርሃ ግብር የክርስቶስን ስቅለት የሚያስቡበት ይሆናል። የሰሙነ ሕማማት አራተኛ ቀን ሕጽበተ እግር ስነ ስርዓት በዳውሮ ዞን ታርጫ ከተማም ተካሂዷል። የሃይማኖቱ ተከታዮችም ሰሙነ ሕማማትን በጾም በጸሎትና በስግደት እያሳለፉ እንደሚገኙ ነው የተናገሩት። ባልደረባችን ሰለሞን ባረና አስተያየታቸውን አሰባስቦ ልኮልናል፣ እንደሚከተለው ይቀርባል። የሕማማት ሰሞኑን ጌታ ለሰው ልጅ ከ5500 ዓመት በኋላ መጥቶ ወርዶ ተሰቅሎ ተሰቃይቶ ያሳለፋቸውን እልፍ አእላፍ ግርፋትና ምት ስቃይ እንግልትን በማሰብ በደንብ እየጸለይን እያለቀስን ስለደረሰበት ችግሩ መከራው እያለቀስን እየጸለይን አሳልፈናል። ሰሙነ ሕማማት ከተጀመረ አራተኛው ቀን ነው። ከእሁድ ከ6 ሰዓት ጀምረን ሰሙነ ሕማማት ይገባልና ከዛ ጀምረን እያሳለፍን ያለነው የጌታችን መድኃኒታችን ኢየሱስ ክርስቶስ ስቃዩን መከራውን እያሰብን እኛን ከተለያዩ ተግባራት ቆጥበን በጠዋት ተነስተን ቤተክርስቲያን መተን እየሰገድን ጸሎት እያደረስን እናሳልፋለን። እነዚህን አራቱን እንግዲህ የጌታ ሕማማት የሚታሰብባቸውን ቀናት በቤተክርስቲያን በመምጣት በመስገድ ሕማሙን ግርፋቱን ስለኛ ሲል መውደቅ መነሳቱን ሁሉ እያሰብን ሰዓታት በየሰዓታቱ ቤተክርስቲያን እየሰገድን ነው ያሳለፍነው። በዛሬው ዕለት ደግሞ እንዲሁ ሕጽበተ እግር ነውና እንዲሁ ደግሞ መተን ከዚህ በረከት ለመሳተፍ መተናል። ይሄን አራቱን ቀን ግን በትልቅ ትጋት በጸሎት በጾም በስግደት ቤተክርስቲያን ስርዓቱ በሚፈቅደው አግባብና አሰራር
ተገቢውን እያደረግን እያለቀስን በጸሎት የታለፈበት በጣም በትጋት እያለፍን ያለንበት ሁሉም ምእመን በጸሎት እየተጋ የሚያልፍበት በዚህ መልካም ነገር እየታለፈ ያለበትና እንደሆነ ነው። እንግዲህ ለዚህ ለአራት ቀናት ያው ማማት ከገባ ጀምሮ ካህናቶችም የተሰጣቸውን ድርሻ ከሆሳዕና ሰርክ ሰዓት ጀምሮ ስነ ስርዓቱን እያካሄዱ ተገኝተዋል። ምእመናንም ደግሞ እንደዚሁ በጧትም በሰባቱ ጊዜያት በተሰራው ሰዓት እየመጡ ስግደቱንም ጸሎቱንም እየተሳተፉ ግብረ ሕማሙንም እየሰሙ በመኖር በመሄድ ቆይተዋል እስከዚህ ድረስ ማለት ነው። እንግዲህ ተመልካቾቻችን ጸሎተ ሐሙስን በተመለከተ ተጨማሪ ማብራሪያ ሊሰጡን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኬ ወንጌል መምህር መዝገቡ ጌታቸው በቀጥታ መስመራችን ላይ ተገኝቷል። መምህር አመሰግናለሁኝ። አስቀድሜ እስቲ ከጸሎተ ሐሙስ ምንድነው የምንማረው? የጸሎተ ሐሙስ ተምሳሌቱስ ምንድነው? መምህር መልካም አልጋነሽ። አሁን እኔ የሚገኘው በአዲስ አበባ ፈረንሳይ 41 ኢየሱስ የወደቁትን አንሱ ከሚባል የድኩማን መጦሪያ መርጃ ማዕከል ነው። በማዕከል ውስጥ ወደ 700 የሚሆኑ ድኩማን አሉ። በወር ውስጥ እስከ 7 ሚሊዮን ብር ድረስ ወጪ እየተደረገ ይመገባሉ፣ ቁስላቸው ይታጠባል፣ ዳይፐር ይቀየራል። ጸሎተ ሐሙስ ያው እስካሁን ድረስ ሲናገሩ እንደሰማነው ትህትናን የተማርንበት ነው ይባላል። ይህ ትህትና እኛ የምናደርገው ወደ ቤተክርስቲያን የሚመጡ ሰዎች ንጹህ የሆነ እግራቸውን በአመት አንድ ጊዜ ለአንድ ሰዓት ነው የምናጥበው። ውስጥን የሚነካ ቅዱስ የሆነውን የእግዚአብሔርን ቃል ወንጌልን የሚያስተምረው ግን የወደቁትን አንሱ ውስጥ አመት እስከ አመት ቁስላቸውን ሳይጠየፉ ጎሳ፣ ቋንቋ፣ ብሔር፣ ሃይማኖት ሳይለዩ የሚረዱት አቶ ስንታየሁ አበጀ ጋር መጥቼ እንዳስተላልፍ የመረጥኩበት ምክንያት የክርስትና ሕይወት በአመት አንድ ጊዜ እንደሚቆረስ ዳቦ እንደሚፈነዳ አበባ ሳይሆን አመቱን ሙሉ በተግባር ስንተገብረው ልንኖር የሚገባ ነው። ሌላው የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እስካሁን እንደተናገሩት ትህትናን ያስተማርበት ነው። የምዕራቡ ዓለም ቢብሊካል ሊደርሺፕ የሚል ትምህርት አላቸው። ሰርቫንት ሊደርሺፕን ትምህርቱን የሚመሰሩት እዚህ ላይ ነው። መሪ ዎክ ዘ ቶክ፣ የተናገርከውን አድርገው የሚለውን እሱ አድርጎ አስተምሯቸዋል፣ አስተምሮ አድርጓል። በዚህ ውስጥ ደግሞ ልንገነዘበው የሚገባው እንደ ሃይማኖቱ ትምህርት ነገረ ድህነትም አለበት። ያ ምንድነው? ሐዋርያው ቅዱስ ጴጥሮስ አልታጠብም ሲል ካልታጠብክ ከእኔ ጋር እድል ፈንታ የለህም አለው። እኔ ጋር አትሆንም ማለት ያው አትጸድቅም ነው፣ መንግስተ ሰማያት አትገባም ነው። የነገረ ድህነትም ሐሳብ አለበት። ዛሬ ጸሎተ ሐሙስ የተከናወነው የአይሁድ ፋሲካ የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም መጥቶ የመጨረሻዋ የሆነችው ለሱ በዚያች ዕለት ነው። ይቺ የአይሁድ ፋሲካ ምንድነው የሚደረግባት የነበረው? ያልቦካ ቂጣ ይበላሉ፣ በግ ያርዳሉ። ፋሲካ የሚባለው ራሱ በዓሉ የብሉይ ኪዳን እንጂ አዲስ ኪዳን አይደለም። ፋሲካ የሚለው ቃሉ በዕብራይስጥ ፓሳህ ነው፣ ማለፍ መሻገር። ምንድነው ማለፍ መሻገር ማለት? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄን ሲያደርግ በአይሁድ ፋሲካ ላይ ያደረገበት ቀሳፊው ሲያልፍ እስራኤላውያን በግ አርደው ደሙን በጎበኑና በቃኑ ላይ ቀብተዋል። ያ መልአክ ሲያልፍ ደሙን እያየ እነሱን አልገደላቸውም። ደሙ ያልተቀባበትን የግብፃውያን ከእንስሳ እስከ ሰው በኩርም በሙሉ ቀሰፈ፣ ገደለ። ፓስ ማለት መሻገር፣ ፓስ ኦቨር ማለፍ ይሄ ነው። እዚህ ላይ አንድ ወንጌል የምታስተምረን ትምህርት ምንድነው? በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንግዲህ ያለ እርሾ እንዳለ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ ይላል። እዚህና በብሉይ ኪዳን አውድ ላይ የተጠቀሰው እርሾ የሚለው ኃጢአትን ነው፣ ክፋትን ነው፣ ከንቱ ነገርን ነው። ያን ነገር ሳናስወግድ ክርስቲያኖች መሆን አንችልም። እርሾ በባህሪው 400 ኪሎ ግራም የሚመዝን ዱቄት ሊጥ አውክተን 1 ኪሎ ግራም እርሾ ብናረግበት እርሾ ሊጡን ወደ እርሱ ባህሪ የመሳብ ኃይል አለው። ትንሽ ኃጢአት፣ ትንሽ ስንፍና በህይወታችን ላይ ብትገለጥ እኛም ብቻ ሳይሆን በዙሪያችን አብረው የሚሰሩትን ሰዎች ያደክማቸዋል፣ ከመልካም ነገር ወደ ክፉ ስራ ይስባቸዋል። ስለዚህ አሮጌ ምግባርንም ማስወግዱ ነው የሚለው።
መልካም መምህር እስቲ በጾም ወቅት ምእመኑ የተለያዩ መልካም ተግባራትን ሲያከናውን እንደነበረ ይታወቃልና እስቲ በቀጣይ በበዓል ጊዜስ ምን ባህሪያትን ሊያሳይ ይገባል? ምን ሲጠበቃል ከምእመናን? የክርስትና መሰረቱ በፍልስፍና ትምህርት ኢቲካል ፊሎሶፊ አልቱሪዝም የሚለው ቃል አለ። ምንድነው? ራስን ስለሌሎች ማሳለፍ፣ ስለሌሎች መኖር። በሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 27 ላይ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች አሮጊቶች አረጋውያንንም በችግራቸው መድረስ መርዳት፣ ሰውነትንም ከዚህ ዓለም እድፍ መጠበቅ ነው ይላል። ሁለት ነገሮችን እናያለን። የቸገራቸውን መርዳት፣ ራስንም ከኃጢአት መጠበቅ። ይሄን ስናደርግ በትክክል ክርስትናን ፈጽመናል። ክርስቲያኖች ነን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ መጽሐፍ አስተምህሮዋ ክርስቶስ ተሰቅሎ ደሙን አፍስሶ አዳነን፣ የገነት በር ተከፈተ፣ አሜን። በመጨረሻዋ ሰዓት ላይ ግን ይሄ ዳንኩ ያለው ህዝብ የሚጠየቀው ብራብ አላበላኸኝም፣ ብጠማ አላጠጣኸኝም፣ ብታረዝ አላለበስከኝም፣ ታስሬ አልጠየከኝም፣ ታምሜ አልጎበኘኸኝም ነው። የዚያን ጊዜም የታይተንህ አልጠየቅንህም አላበላንህም ይሉታል። በምድር ላይ ላለው ለአንዱ ደካማ ያላደረጋችሁት ለእኔ አላደረጋችሁም ማለት ነው። ጠባብ መንገድ የሚያደርጋት ክርስትናን ንጉሱ ክርስቶስ በደካሞች ድሆች ጀርባ ተቀምጦ መቀበሉ ነው። ይሄ ነው። ሌላው በዚህ በወደቁትን አንሱት ላይ አንድ ልጨምርልሽ የሚገባው ሰሜን አሜሪካ የሚኖሩ ኢትዮጵያውያን ዶክተሮች፣ ሐኪሞች አሉ፣ ሳይንቲስቶች አሉ። አንድ የሕክምና ማህበር አቋቁመው ኢኦተማ ይባላል። ያ የሕክምና ማህበር ኢትዮጵያ ውስጥ መጥቶ በአመት ውስጥ በተለያዩ ጊዜያት ነፃ የሕክምና ምርመራ፣ ነፃ መድኃኒት አቅርቦት፣ እንደውም ክሊኒኮች ከፈተ። ሙያም አስራት ይወጣበታል። ገንዘብ ብቻ አይደለም፣ ዕውቀትም አስራት ይወጣበታል። ስለዚህ ኦርቶዶክሳውያን ቋንቋ ሳንለይ፣ ቀለም ሳንለይ ሰውን ሰው ብለን ልንረዳ ይገባል። አሁን አንድ ሰው መጥቶ ሲጠይቀኝ የሚለምንበት ቋንቋ እኔ አፌን በፈታሁበት ቋንቋ ካልሆነ ፊቴን አዙሬ ከሄድኩኝ ኢየሱስ ክርስቶስን ረግጬው እንደሄድኩ ነው፣ ሌላ አይደለም። ክርስትና በዘር በቋንቋ በነገድ ሳንከፋፈል ሰውን በአዳምና በሔዋን ብቻ አውቀን ልንረዳ ይገባል። የኢኦተማ እኔ የካህናት ክፍል ኃላፊ ነኝ። እንግዲህ ታላላቅ ሳይንቲስቶች ናቸው፣ ብዙ አዋርድ ያገኙ ናቸው። ኢትዮጵያ ላይ እነ ዶክተር ዘላለም ጳውሎስ ሆስፒታል እንትን የሚሰሩ ናቸው። በዚህ ተቋም ውስጥ መተን ጃሪያትሪክ ላይብረሪ ተከፍቷል። የአረጋውያን ሕክምና መጽሐፍቶች በብዛት መተው እዚህ ገብተዋል። ስለዚህ ሰዎች በሙያ በእውቀት በጉልበት በገንዘብ እነዚህ ነገሮች የጎደሏቸውን ብናግዛቸው የተገባ ነው። ይህም በአመት አንድ ጊዜ ባልጠበቀ መሆን የለበትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኬ ወንጌል መምህር መዝገቡ ጌታቸው በቀጥታ መስመር ተገኝተው ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት ይሁንልዎት። እንቀጥላለን ተመልካቾቻችን። የጸሎተ ሐሙስ ሕጽበተ እግር ስነ ስርዓት በኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልን ጨምሮ የእምነቱ ተከታዮች በተገኙበት በልደታ ማርያም ካቶሊክ ካቴድራል በተለያዩ መንፈሳዊ ስነ ስርዓቶች ተከብሮ ውሏል። ጸሎተ ሐሙስ ኢየሱስ ክርስቶስ የሐዋርያቱን እግር በማጠብ ትህትናን ለሰው ልጅ ያስተማረበት መሆኑን ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን ተናግረዋል። የቀን ቅዱስ ይሉታል ክርስቲያኖች። ምክንያቱም በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢራትን የመሰረተበት ዕለት ነው። ምስጢረ ክህነትንና ምስጢረ ቁርባንን መሰረተልን። እንዲሁም ደግሞ ትህትናን ያስተማረበት ዕለት ነው። እሱ አምላክ እያለ ጌታ እያለ መምህር እያለ ራሱን ዝቅ አድርጎ የደቀ መዛሙርቱንም እግር ያጠበበት ዕለት ነው። ስለዚህ የትህትናም ቀን ነው እንላለን። በዚሁ መሰረት ክርስቲያኖች ሁሉ እርስ በርሳቸው እንዲዋደዱ፣ እንዲፈቃቀሩ ከዛም አልፎ እርስ በራሳቸው እንዲተዛዘኑ አድርጎ ሲናገር ጳጳስ የካህናቱን እግር እንዳጠበ እንዲሁም ደግሞ አባት
የባለቤቱን እግር፣ እናት የባለቤቷን እግር፣ ልጆች ደግሞ የወላጆቻቸውን እግር በማጠብ ትህትናን እንዲማሩ ያስተማረበት ዕለት ስለሆነ ጸሎተ ሐሙስ የቀን ቅዱስ ይባላል። እንደ ሪፖርተራችን ሄሩት እምቢያለ ዘገባ ህዝበ ክርስቲያኑ ኢየሱስ ክርስቶስ ያስተማረውን ትህትና ምግባር በመከተል እርስ በርስ መከባበር አለበት ሲሉም ብፁዕ ካርዲናል ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን አሳስበዋል።